بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد تلانتنا باينو تمرتاچن لاي መጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመዲና ከመጡ ሰዎች ጋር ተገናኝተው ከ12 ሰዎች ጋር ተገናኝተው ሙስዓብ ኢብኑ ኡመይርን እንዲያስተምራቸው መድበውላቸው ወደ መዲና እንደተመለሱና መዲና ላይ ከአስዓድ ኢብኑ ዙራራ ጋር ሆኖ ባደረገው ዳዕዋ ሙስዓብ ኢብኑ ኡመይር ኡሰይድ ኢብኑ ሁደይርና ሰዓድ ኢብኑ ሙዓዝ በመስለማቸው ምክንያት የሰዓድ ኢብኑ ሙዓዝ ጎሳዎች እንዳለ እስልምና እንደተቀበሉ ነው ያየነው። ይሄንን የብስራት ይዞ ሙስዓብ ኢብኑ ኡመይር የሐጅ ጊዜ ከመድረሱ በፊት ወደ መካ እንደተመለሰ ነበር ያየነው። ዛሬ ሁለተኛው በይዓ እናያለን። በይዓቱል አልአቀባ الثانية وفي موسم الحج سنة 13 من النبوة قدم كثير من أهل يثرب من المسلمين والمشركين. በ13ኛው ዓመተ ንቡዋ ወይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከተላኩ በ13ኛው ዓመታቸው ላይ በሚቀጥለው ዓመት ማለት ነው ያለፉት 12 ሰዎች በመከመጡበት ዓመት ቀጥሎ ባለው ዓመት ላይ በጣም ብዙ ሰዎች ወደ መካ መጡ ይላል። በሐጅ ጊዜ قدم كثير በጣም ብዙ ሰዎች من اهل يثرب ከየስሪብ ወይም ከመዲና ሰዎች من المسلمين والمشركين ከሙሽሪኮችም ከሙስሊሞችም ሐጅ ሊያደርጉ ወደ መካ በጣም ብዙ ሰዎች መጡ። ቀደም ብሎ ሙስዓብ ኢብኑ ኡመይር ወደ መካ ሄዶ ነበር። ወስነዋል ወይም ደግሞ ውሳኔ ያስተላልፈዋል። አላ يترኩ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ላይ ተዋቸው በመካ መካ ላይ يطوف في جبالها በየተራራዎች ከዚህ ወዳ ያሉ የተረጋጋ ስሜት ሳይኖራቸው አንድ ቦታ ላይ ተረጋግተው ያለምንም ፍርሃት ያለምንም ችግር እስልምናን ነሽር ማድረግ ማሰራጨት ወደ እስልምና ዳዕዋ ማድረግ በማይችሉበት ሁኔታ ላይ እሳቸውን እዛ መተው እንደሌለባቸው ነበር የወሰኑት ማለት ነው። ወይ ያባረሯቸው ሙሽሪኮች የመካ ሙሽሪኮች እንዲሁም ደግሞ እንዲፈሩ ያደረጓቸው ባለበት ሁኔታ ላይ መተው የለብንም ብለው ተስማምተዋል። ፈተሰሉ به سرا ከዚያ በድብቅ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ተገናኙ። واتفقوا على عقد اجتماع سري في أوسط أيام التشريق ليلا في الشعب الذي عند جمرة العقبة. ከዚያ ምን አደረጉ? واتفقوا ማለት ተስማሙ። እነዚህ ሰዎች መዲና ላይ ያሉ ሙስሊሞች ማለት ነው የሰለሙት እነ ኡሰይድ ኢብኑ ሁደይር እነ አስዓድ ኢብኑ ዙራራ ወሰዓድ ኢብኑ ሙዓዝ እና ከዚያም የሰለሙት እነዚህ በጣም አሁን ብዙ ሰው ነው የሰለመው መዲና ላይና ምን አሉ? على عقد اجتماع سري ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሐጅ በሄዱበት አጋጣሚ በድብቅ ስብሰባ ሊያደርጉ ተስማሙ። في أوسط أيام التشريق أيام التشريق የሚባለው ከ10ኛው ቀን በኋላ ማለት ነው። የ8ኛው ቀን يوم التروية ይባላል። በሐጅ በዙል ሂጃ 8ኛው ቀን 9ኛው ቀን يوم الوقوف ወይም يوم العرفة 10ኛው ቀን يوم النحر ይባላል። 10ኛው ቀን 11ኛው 12ኛውና 13ኛው ቀን አያመ ተሽሪቅ ይባላሉ። እነዚህ ሶስቱ ቀኖች አያመ ተሽሪቅ ይባላሉ። 8ኛው ቀን يوم التروية 9ኛው ቀን يوم الوقوف ወይም يوم عرفة 10ኛው ቀን يوم النحر ወይም ደግሞ يوم العيد الأكبر ይሉታል። 11ኛው 12ኛውና 13ኛው ቀን ደግሞ አያም ተሽሪቅ ይባላል። እነዚህ ቀናቶች እና እነሱ ምን ወሰኑ? ከ8ኛው ቀን እስከ 10ኛው ቀን ያለው የሐጅ ስራው ብዙ ስለሆነ አይመችም ብለው በአያመ ተሽሪቅ ውስጥ ከ11 12 13 በእነዚህ ቀናቶች ውስጥ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሊገናኙ ወሰኑ ማለት ነው። ليلا بلليت ከነብዩ ጋር في الشعب الذي عند جمرة العقبة በተራሮች መካከል ያለ ቦታ ነው ሻዕብ የሚባለው። ጀመረቱል አቀባ ጋር ያለው ቦታ ላይ ሊገናኙ ተነጋግረው ጨረሱ።
فلما جاء الموعد ከዛ መጡ ወደ ሐጅ መጥተው የሐጅ ስራቸውን ጨረሱና እነዚህ ሶስቱ ቀናቶች ሚና ላይ የሚወረወርባቸው ቀናቶች ናቸው ሚና ላይ بعد الزوال ፀሐይዋ ከዞረች በኋላ ሚና ላይ በሶስቱ ጉድጓዶች ላይ 7 ጠጠር 21 ጠጠር ነው የሚወረወረው በእነዚህ ቀናቶች ማለት ቀለል ያለ ስራ ነው ያለው ሌሎች ስራዎች በእነዚያ ባልናቸው ቀናቶች ተሰርተው አልቀዋል በተለይ 9ኛ ቀንና 10ኛው ቀን ላይ በጣም ብዙ ስራ ይሰራል በ10ኛው ቀን ላይ በጣም ብዙ ስራ ነው በተለይ የሚሰራው ያው 9ኛው ቀን ውቁፍ በአረፋ ነው ያለው ከዚህ በኋላም ከ11 12 13 ላይ ያለው ስራ ቀለል ያለ ስለሆነ ያን ቀን ነበር የመረጡትና እነሱ መጡ በዚህ ቀን ውስጥ ልክ በቀጠሯቸው ቀን فلما جاء الموعد ቀጠሮ ጊዜ ደረሰ ناموا في رحالهم مع قومهم ምሽቱ መጣ ከሙሽሪኮች ጋር ሆነው አብረው ከመዲና ከእነሱ ጋር አብረው ከመጡት ሰዎች ጋር ሆነው ተኙ ለሊት ላይ ማለት ነው ሙስሊሞች ከመዲና የመጡት ሙስሊሞች አሁን እነሱ ናቸው እርስ በርሳቸው የተነጋገሩት ግን አብረው ከሙሽሪኮችም ጋር ነው ያሉት ሙሽሪኮችም አብረው መጥተዋል የሐጅ ስራ አብረው ነው የሚሰሩት እነዛ በራሳቸው መንገድ ይሰራሉ ሙስሊሞችም የራሳቸው በራሳቸው መንገድ ይሰራሉ ከዚያ حتى اذا مضى ثلث الليل الاول አንድ ሶስተኛው ሌሊት ከሄደ በኋላ ማለት ከ4 ሰዓት በኋላ ማለት ነው اخذوا يتسللون ቀስ ብለው መፈተሽ ጀመሩ ማለት እነዚህ ሙሽሪኮቹ ተኝተዋል ወይስ አልተኙም እንቅልፍ ወስዷቸዋል ወይስ አልወሰዳቸውም ከሙሽሪኮቹ ጋር አብረው ተኙና ሁሉም ቀጠሮ አላቸው እንቅልፍ አይወስዳቸው ሙስሊሞቹ ማለት ነው እነዛ ምንም ነገር የሚያውቁት ነገር የለም እንቅልፍ ወሰዳቸው ከዚያ ቀስ ብለው እነዚህ ሙስሊሞቹ ማየት ጀመሩ ማለት ነው فيخرج الرجل والرجلان حتى يجتمعوا عند العقبه በዚህ ሁኔታ ቀስ ብለው እንዳይታወቅባቸው በጥንቃቄ አንድ እየወጣ አንድ ሰው ለብቻው ቀስ ብለው እየወጣ ሁለት ሆኖ እየወጡ በዚህ መልኩ ቀስ ብለው ከተኙበት ቦታ በሙሉ ተነስተው እዛ ቀጠሮ ቦታ ላይ ሄዱ እዛ ተሰበሰቡ ሁሉም وهم 73 رجلا 73 ሰዎች ናቸው ባለፈው አመት 12 ሰው ነበር የመጣው አሁን 73 ሆነ ማሻአላህ የሰለሙ ሰዎች واثنان وستون من الخزرج 62 ከخزرج ጎሳ ናቸው واحد عشر من الاوس 11 ከአውስ ናቸው ከአውስ ጎሳ ማለት ነው 73 ናቸው 62 ከخزرج 11 ደግሞ ከአውስ ومعهم امرأتان ከነዚህ ሰዎች ጋር ሁለት ሴቶች አሉ نسيبة ابنة كعب من بني النجار واسماء ابنة عمرو من بني سلمة اسماء እና نسيبة ይባላሉ እነዚህ ሁለት ሴቶች አብረዋቸው አሉ وجاءهم رسول الله صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተያዘላቸው ቀጠሮ መሰረት እዛው ቦታ ላይ ደረሱ በማታ በመሽቱ ومعه امه العباس ابن عبد المطلب አጎታቸው አባስ ابن عبد المطلب አብሯቸው መጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግረውታል ለአባስ ማለት ነው አጎታቸው እሱ ደግሞ ከነብዩ ጋር አብሮ መጣ አልሰለመም ሙሽሪክ ነው ግን ያው ነብዩም ነግረውታል እሱም ደግሞ እንደዚህማ ከሆነ አንተን ብቻህን አልተውህም ለማንኛውም የሚሆነውን ነገር ማየት አለብኝ አለ كان على دين قومه يعني كان مشركا አልሰለመም ያኔ ገና በሽርክ ላይ ነው ያለው ولكن احب ان يحضر امر ابن اخيه يعني የወንድሙ ልጅ ጉዳይ ማየት ፈለገ እሱ አሁን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚያያቸው የወንድሙ ልጅ ስለሆኑ ነው ዲኑን አይደለም ምንም ይሁን ምን መጥፎ ነገር እንዲደርስባቸው አይፈልግም የፈለገ ቢሆን ክፉ ነገር እንዲያገኛቸው በተለይ ደግሞ ከሀገራቸው ወጥተው የሆነ ነገር ደረሰባቸው እንዲባል አይፈልግም ይሄ ጠቢዓ ነው አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ጣሊብን የሚወዷቸው መሆኑን አረጋገጠ ካፊር ናቸው በሽርክ ላይ ነው ያሉት ግን ይወዷቸዋል لماذا ይሄ ምን ይባላል حب الطبيعي ይባላል ምንም ማድረግ አይቻልም አንተ አባትህ ካፊርም ቢሆን ተወደዋለህ ከሆነ መልኩ ልትጠላው ትችላለህ ከሸሪዓ እይታ አንፃር ስታየው ተጠላዋለህ ነገር ግን አባትህ ነው ወንድምህ እናትህ እንዲ ቤተሰብህ ትወዳቸዋለህ የምትወድበት የራሱ የሆነ ጠቢዓ አለ አላህ የፈጠረበት ነገር አለና አሁን አባስ ነብዩን ይወዳቸዋል
ከዲን አንፃር አይወዳቸው ነገር ግን ከስጋው አንፃር ይወዳቸዋል ስጋው ናቸው የወንድሙ ልጅ ናቸው አደጋ እንዲደርስባቸው ክፉ ነገር እንዲያገኛቸው አይፈልግም ወይተወተቀ ለሁ يعني ስለሳቸው ያለውን ነገር በደንብ እርግጠኛ ሊሆን ፈለገ ምንድነው ምንም ነገር እንዳይደርስባቸው እነዚህ ሰዎች ማን ናቸው በምን መልኩ ነው ከሳቸው ከነሱ ጋር የሚገናኙት ይሄን ነገር ማወቅ ፈለገ وكان العباس اول من تكلم የመጀመሪያው ንግግር ያደረገው አባስ ነው ከመዲና ከመጡት ከሙስሊሞችም እነ ኡሰይድ አሉ እነ ሰዓድ ኢብኑ ሙአዝ አሉ እነ አስዓድ ኢብኑ ዙራራ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ከሁሉም በፊት መጀመሪያ እሱ ተናገረ فقال لهم من على ان رسول الله صلى الله عليه وسلم ይሄ የአላህ መልእክተኛ አጃኢብ ነው የአላህ ሰላም ان رسول الله እስልምና አልተቀበለም ግን ትኩረት እንዲሰጣቸው ፈለገ እነዚህ ሰዎች ጋር ትኩረት እንዲሰጣቸው ፈለገ ቀለል ያለ ዝም ብሎ እንዳልሆነ አሁን እዛ ያሉ እኮ መከራ እየደረሰባቸው ነበር ዝም ብሏል መካ ላይ አሁን ግን ከመዲና ነው ሰዎች የመጡት አላ አይሆንም አሁን لا يزال في عز من قومه በራሱ ጎሳዎች ውስጥ ሆኖ በቤተሰቦቹ መካከል ሆኖ የበላይነት ላይ ነው ያለው እሳቸው እኮ መከራቸውን እያዩ ነው እዚህ ማለት ያሰቃዩዋቸው ነው የመካ ሙሽሪኮች ግን ምን አለ በእዝ ላይ ነው ያለው በበላይነት ላይ ነው ያለው እንደው እውነት መጠጊያ ያጥቶ ምናምን ነገር እንዳይመስላችሁ ወመንዓቲን في بلده በሀገሩ በመካ ላይ ምንም ነገር እንዳይደርስበት ከለላ እየተሰጠው ማንንም እንዳይደፍረው ማንንም አደጋ እንዳይደርስበት በጥበቃ ላይ ነው ያለው በበላይነት ላይ ነው ያለው فإن كنتم ترون أنكم وافون له بما دعوتموه إليه ومانعوه ممن خالفه فأنتم وما تحملتم من ذلك من على فإن كنتم كهوناتكم أن تسوج ترون متايو كهونا راساتكم أنكم أن أنت وافون له متمولوا لك كهونا لذي الله ملكتين على محمد بما دعوتموه بتراتشوت نجر لاي ودنيا ناس التلوت إليه ومانعوه متكلكلوت كهونا بمن ممن خالفه ከተቃወመው ሰው እሱን ከሚቃወመው ሰው የሚቃወሙት ሰዎች ይኖራሉ ስለዚህ እነዚህ ሰዎች እሱ ላይ ምንም አይነት አደጋ እንዳይደርሱበት እንዳይነኩት ማድረግ የምትችሉ ከሆነ فأنتم وما تحملتم من ذلك እናንተና የወሰዳችሁት ኃላፊነት በጫንቃችሁ ላይ ሆኖ መብታችሁ ከላያችሁ ላይ ተቆጣጣሪ ያለባችሁ እያላቸው ነው እንደዚህ ዝም ብሎ እንደው ይዘነው ሄደን ለአደጋ እናጋልጠዋለን ምናምን አይሰራም ይሄ وإلا فمن الآن فدعوه ይሄን የማትችሉ ደግሞ ከሆነ ከአሁኑ እጃችሁን አውጡ ተውት ችግር የለም እዚሁ ይተበቃል ባለበት ሀገሩ ላይ እዚሁ ማንንም እንዳይደርስበት ማንንም እንዳይነካው ማድረግ እንችላለን ተውት በቃ خلاص አይ ግን ችግር የለምኛ ኃላፊነቱን እንወጣለን የምትሉ ከሆነ እናንተና የተሸከማችሁት ኃላፊነት فأجاب المتكلم عنهم كمدينة كمتت سوت وسط عنده وهو من البراء ابن معرور يبالال يهنياو سو ملس سته لعباس وقال نريد الوفاء قالاتشنن مملات እንፈልጋለን ቃል ኪዳናችንን መጠበቅ እንፈልጋለን والصدق እውነተኛ መሆን እንፈልጋለን ችግር የለም وبذل الارواح دون رسول الله صلى الله عليه وسلم ህይወታችንን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊዳ ማድረግ እንፈልጋለን እሳቸው እንዳይነኩ እኛ መስዋዕት መሆን እንፈልጋለን እሳቸው ለእሳቸው ከለላ በመስጠት እሳቸውን በመጠበቅ ህይወታችንን መስዋዕትነት መክፈል እንፈልጋለን ችግር የለም አለ فتكلم يا رسول الله صلى الله عليه وسلم አንቱ የአላህ መልእክተኛ ሆይ ተናገሩ አላቸው በራ ኢብኑ መርዑር ተናገሩ ተከለም فخذ لنفسك ولربك ما احببت ለራስህም ለጌታህም ለአላህም ከኛ ላይ የምትፈልገውን ቃል ውሰድ የምትፈልገው ነገር በል እንፈጽማለን የምትፈልገው ነገር ለአላህ ይሄን አርጉ በለን እናረጋለን ላንተ ይሄን አርጉ በለን እናደርጋለን ለዚህ ደግሞ አስፈላጊውን ዋጋ እንከፍላለን ችግር የለም ማለት
فتكلم رسول الله صلى الله عليه وسلم يا الله ملكتنيا ንግግር አደረጉ فتل القرآن ودعا إلى الله قرآن قرونا دعوة አደረጉ ወደ አላህ ተጣሩ ورغب في الإسلام እስልምና ምን አይነት ዲን እንደሆነ ሰዎች አላህን ብቻ መምለክ እንዳለባቸው ከአላህ ውጭ የሚመለኩ ነገሮችን በአጠቃላይ መተው እንዳለባቸው አላህ ያዘዘውን ነገር መፈጸም እንዳለባቸው ዳዋ አደረጉ ወሽተረጠ ለረብህ ለአላህ መስፈርት አስቀመጡ አንደኛ አን ያዕቡዱሁ ወህደሁ ወላ ይሽሪኩ ቢሂ ሸይአ አላህን በብቸኝነት ሊያመልኩት አላህን በብቸኝነት ልታመልኩ ነው ከአላህ ሌላ ላታመልኩ ነው በእርሱ ላይ ምንም አይነት ባላንጣ ላታደርጉ ነው ለአላህ ቢጤ ላታመጡለት ነው እሱን በብቸኝነት ልታመልኩ ማለት ነው ወሽተረጠ ለነፍሲሂ ወለረብህ አይደን ከዚያ ደግሞ ለራሳቸውም ለአላህም ደግሞ አንድ ላይ መስፈርት አደረጉ አንهم قالوا له على ما نبايعك يا رسول الله صلى الله عليه وسلم በምን ጉዳይ ነው ቃል እንገባልህ የምትፈልገው ላንተም ለጌታህም ጭምር ከዚህ ውጪ ደግሞ ሌላ ንገረንና ቃል እንግባልህ አሏቸው فقال من قالوا نبي محمد صلى الله عليه وسلم على السمع والطاعه في النشاط والكسل ሰምታችሁ ልትታዘዙ ነው አሉ እኔ ማዛችሁን ነገር እሺ ልትሉ في النشاط በነሸጣችሁም ጊዜ والكسل በሰለቻችሁም ጊዜ ምን ማለት ነው በነሸጣችሁ ጊዜ ብቻ አይደለም ቢደላችሁም ቢከፋችሁም ማለት ነው ብታገኙም ብታጡም ማለት ነው ብትጠግቡም ብትራቡም ማለት ነው ሀብታምም ብትሆኑ ድሃም ብትሆኑ ሐዘን ላይ ብትሆኑ ደስታ ላይ ብትሆኑ በማንኛውም ሁኔታ ላይ በማንኛውም ሁኔታ እንደው በነሸጣችሁ ቀን ብቻ አይደለም የሆነ ደስ ባላችሁ ባተረፋችሁ ቀን ብቻ አይደለም ብትከስሩም በሙሉ በማንኛውም ሐላችሁ የምላችሁን ነገር እሺ ልትሉ አሏቸው እሺ ልትሉ ምክንያቱም እሳቸው ከነፍሳቸው አይደለም የሚያዙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وما ينطق عن الهوى ان هو الا وحي الله ከአላህ በተሰጣቸው መመሪያ እንጂ አይናገሩም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዲን ጉዳይ ላይ وعلى النفقه ያሉ في العسر واليسر ወጪ ልታረጉ ሲፈለግ ወጪ ባስፈለገ ጊዜ في العسر واليسر في العسر በኪሳራም ጊዜ ገቢዎች ሲያሰቃዩህም ቢሆን በአላህ መንገድ ላይ ምን ልታረግ ወጪ ልታረግ ጸጉርን ላታከነው እሺ ጸጉርን ዘንድሮ ግብሬን ያክል መጥቶብኛል እባክህ ምናምን አፈለኝ በቃ ማፊ ላ في العسر በችግርም ጊዜ ከኪሳራም ጋር واليسر ما شاء الله በጣም ትርፍ በሽበሽ ሲሆንም ማለት ነው በየትኛውም ሁኔታ በየትኛው በዋናም በካፒታልህም ሆነ በትርፍህም ሆነ ምን ልታረግ ነው ወጪ ልታረግ በአላህ መንገድ ላይ ሲፈልግ ለአላህ ዲን ለአላህ መንገድ ወጪ አርጉ ባልኳችሁ ሰዓት እሺ ልትሉ አለ እሺ ልትሉ ጸጉር ማከክ የለ ወገቤን የለ ጀርባዬን የለ ማፊ خلاص مرحبا እሺ ያ ረሱላህ ሰለላሁ ዐለይሂ ወሰለም የፈለከውን ውሰድ የፈለከውን ተው وعلى الامر بالمعروف والنهي عن المنكر በመልካም ልታዙ ከመጥፎ ነገር ልትከለክሉ ይሉኝታ ላይ ይዛችሁ መጥፎ ነገር አይታችሁ ዝም ላትሉ አንድ ሰው حرام ሲሰራ አይታችሁ ዝም ላትሉ ኸይር ነገር ደግሞ ትተስታዩ ዝም ላትሉ ሰውየው ኸይር መስራት ያለበት ኸይር ስራ ካልሰራ ስራ ትሉታላችሁ መጥፎ ነገር ሲሰራ ካያችሁ ደግሞ ተው ልትሉ ማለት በመልካም ልታዙ በመጥፎ ነገር ልትከለክሉ مرحبا وعلى أن تقوموا في الله لا تأخذكم في الله لومة لائم بالله دين لا يقتل التلو بالله من قال لا يقتل التلو الله بعززاتችሁ ነገር ላይ ሰው ምን ይለኛል አትሉ ይሉኝታ አትፈሩ لا اله الا الله ትልቁ ችግር ይሄር ለዛሬ ትልቁ ችግር ሰው ምን ይለኛል እኮ ነው አይደል ሰው ምን ይለኛል አላህ ምን ይለኛል የሚል ሰው ዛሬ በጣም ትንሽ ነው አላህ ያዘነለት ነው አላህ ምን ይለኛል የሚለው ሰው ምን ይለኛል لا اله الا الله በአላህ ዲን ላይ አላህ ያዘዛችሁን ነገር ስትፈጽሙ በዲን ላይ ቀጥ ስትሉ ሰው ምን ይለኛል ላትሉ የሰው ሐሜት ላትፈሩ አሏቸው ሌላ وعلى
አን ተንሱሩኒ ከጎኔ ልትሆኑ ኢዛ ቀዲምቱ ኢለይኩም ወደ እናንተ በመጣሁኝ ጊዜ ወደ መዲና ስመጣ ወተምናዑኒ ልትከለክሉኝ ሚማ ተምናዑነ ሚንሁ አንፉሰኩም ወአዝዋጀኩም ራሳችሁንና ሚስቶቻችሁን ከምትከለክሉበት ነገር ወአብናአኩም ልጆቻችሁንም ከምትከለክሉበት ነገር እኔንም ልትከለክሉኝ ራሳችሁን ነፍሳችሁን ከምትከለክሉት ነገር ሚስቶቻችሁን ከምትከለክሉበት ነገር ልጆቻችሁን ከምትከለክሉበት ነገር እኔን ልትከለክሉ በሚስታችሁ ላይ ጥቃት እንዲደርስ አትፈልጉም በልጆቻችሁ ላይ ጥቃት እንዲደርስ አትፈልጉም በእናንተ ላይ ጥቃት እንዲደርስ አትፈልጉም ትከለክላላችሁ እኔም ላይ ጥቃት እንዳይደርስ ልክ እንደዚሁ ልትከለክሉ ራሳችሁን እንደምትጠብቁት ሚስቶቻችሁን እንደምትጠብቁት ልጆቻችሁን እንደምትጠብቁት ልትጠብቁኝ እኔንም ማለታቸው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ እናንተ ከመጣሁኝ ልትጠብቁኝ በዚህ መልኩ ወለኩሙል ጀነ አሏቸው ለእናንተ እነዚህን ነገሮች ከፈጸማችሁ ጀነት አለላችሁ አሏቸው አላህ ጀነት ይሰጣችኋል እናንተ ይህን ከፈጸማችሁ አላህ ጀነት ይሰጣችኋል አሏቸው وفي روايه بليلا روايه عن عباده بن صامت مالتنا بايعناه ይላል الا ننازع الامر اهله ይህም በዚህም ቃል ገብተንላችኋል አለ عباده بن صامت الا ننازع الامر اهله ማለት አንድ ሰው ስልጣን ላይ ከወጣ የስልጣን ጥያቄ ላናነሳ ማለት ነው ለኔ ይገባኛል የሚል ጥያቄ ላናነሳ አንድ ሰው አንድ ቦታ ላይ ከተቀመጠ ስልጣን ከያዘ የመሪነት ቦታ ከያዘ በዚህ ጣልቃ ላንገባ ወንበር ፈልጋለሁ ላንል ወላ ኩርሲ ማፊ ምንም ነገር ምንም የዚህ አይነት ጥያቄ ላናነሳ የዚህ አይነት ጥያቄ ላናነሳ ቃል ገብተንላቸዋል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የስልጣን ጥያቄ የወንበር ጥያቄ የነቢያቶችም አይደለም የነቢያቶችም ተከታዮች የሷሃባዎችም አይደለም ከዛለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለፈው ምን ብለናል ምን ብለዋቸው ነው አቡ ጣሊብ ጋር ሙሽሪኮች ወፍድ ሲልኩ ሉኡካን ሲልኩ ምን ብለዋቸው ነበር ስልጣን የምትፈልግ ከሆነ ምን እናድርግ መሪያችን የኛ መሪ እናድርግ خلاص አንተም መሪ እናድርግ መንግስቱን አንተ ካልከው ነገር ውጪ እኛ አንፈልግም አንተ እንድትመራን አንተ ባልከው ነገር እንድንተዳደር እናድርግ ከፈለክ ይሄን ስልጣን ላንተ እንስጥ ግን አማልክቶቻችንን አትንካ ጣዖቶቻችንን አትንካ እኛ የምናመልካቸውን አማልክቶች እነሱን ብቻ አትንካ ስልጣን ከፈለክ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ ፀሐይን በአንድ እጅ ቢያስቀምጡ ጨረቃን በቀኝ እጅ በግራ እጅ ቢያስቀምጡ ይሄን ያስኩትን ነገር የምተው አይደለም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ አንድና አንድ የሆነ ምን ሰጡ ወጥ ቁርጥ የሚያደርግ መልስ ሰጧቸው ማለት ማፊ አሁንም ደግሞ ምን አለ አንድ ሰው ስልጣን ከያዘ የዛን እዛ ውስጥ ገብተን ጭቅጭቅ ላናነሳ ለኔ ይገባኛል ላንል لماذا ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም كتاب الامارات ተገባለ ኢማም ሙስሊም የዘገቡት ሰሂህ ሙስሊም ይባላል የመጀመሪያው ሰሂህ ቡኻሪ ይባላል ከዛ በኋላ ሱነኖች አሉ ሰሂህ ሙስሊም ላይ كتاب الامارات የሚል አንድ ራሱ የቻለ ክፍል አለ እዛ ላይ በጣም ብዙ ነው የተናገሩት ይሄን ነገር አስመልክቶ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚሏችሁን ነገር ስሙ አሉ መሪዎቻችሁ የሚሉትን ነገር ስሙ በምን እስካላዘዟችሁ ድረስ በኩፍር እስካላዘዙ ድረስ በማዕሲያ እስካላዘዙ ድረስ وان ضرب ظهرك واخذ مالك ጀርባህን ገርፎ ንብረትህን ቢወስድብህ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንብረትህን ቢወስድ فاسمع واطع የሚልህን ነገር እሺ በል لا تنزع يدا من الطاعه እጃችሁ እንዳታነሱ አሉ በምን ላይ በመሪ ላይ እጅ እንዳታነሱ እሺ በሉ የሚላችሁን ነገር በኩፍር እስካልሆነ በሽርክ እስካልሆነ ድረስ በሌላ ነገር ጀርባችሁን ገርፎ ንብረታችሁን ቢወስድባችሁ አንተን እስር ቤት ከቶ ንብረትን ምን ቢያደርግ እንዳለ ንብረትን ቢወስድብህ فاسمع واطع አሉ لماذا ለምንድን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ያሉት
ዝም ብሎ እኮ አይደለም የሚሆነውን ነገር አላህ ስለሚያሳውቃቸው ማለት ነው ሰዎች በምንም ተአምር ዱንያ ላይ ስልጣናቸው ከነካባቸው ላ ኢላሃ ኢላላህ አይሰሙም በምንም ተአምር ማለት አይሰማም እንደዚህ አይነት ወሬ የለም ስልጣን ነካ አንተ አብዱ መሊክ ኢብኑ መርዋን የሚባል ታቢዒ ነበር በ12 ነው በ13 አመቱ ቁርአን ሐፍዞ ነበር ይላሉ ከመካ ፉቀሃ አልመዲና ከሚባሉ يعني መዲና ላይ ፉቀሃ አልመዲና ሰባት የመዲና ፉቀሃዎች ተብሎ ዑለማዎች ተብሎ ተራራ ለቂማ ትልቅ በእውቀት በዕልም ተራራ ላይ የተቀመጡ ኡማው የመሰከረላቸው ትላልቅ ዑለማዎች ከእነዚህ ሰዎች ሊመደብ የደረሰ ሰው ነበር አብዱ መሊክ ኢብኑ መርዋን በእውቀቱ በዒባዳው አላህን በመፍራቱ መጨረሻ ላይ ስልጣን ያዘ ስልጣን ከያዘ በኋላ የአብዱላህ ኢብኑ ዙበይር አንገት ተቆርጦ ተወሰደለት ሐጃጅ ኢብኑ ዩሱፍ አንገቱን ቆርጦ ወሰደለት ላ ኢላሃ ኢላላህ የሰሃቢ አንገት ተቆርጦ ተወስዶለት ምን አለ ይሄን አልፈልግም ነበር አለ ይሄን አልፈልግም ነበር ወላኪን ነገር ግን አለ الثورة تأكل أبناءها ነገር ግን አብዮት ልጇን ትበላለች አብዮት ምን ታደርጋለች ልጇን ትበላለች በዚህ መልኩ ካልሆነ ስልጣን አይቆምም ማለት በዚህ መልኩ ካልሆነ እሺ ስልጣን ምን አይሆንም አይቆምም አይደላደልም ምንም ማድረግ አይቻልም የአብዱላህ ኢብኑ ዙበይር አንገት ለስልጣናችን ተብሎ ቢቆረጥም ምንም ማድረግ አይቻልም የሰሃቢ አንገት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልተረባ لا اله الا الله سبحان الله العظيم ثورة تأكل أبنائها سلطان مدفونه نبي محمد صلى الله عليه وسلم لزينه أدرى يالوت أتنكوا له خلاص أتنكوا توالوا أتتقوا ولا ذاك اللي توا شوال اترك يا أخي أتقبل زاوست أتقبل زي من على عبادة بن صامت سلطان لاي قال كلام نجوا لنبي محمد صلى الله عليه وسلم قال جبان الله تشويه قال جبان الله فأخذ بيده صلى الله عليه وسلم البراء ابن معرور وقال نعم ولا يا رسول الله جاتون يا زاتونا براء ابن معرور والذي بعثك بالحق أنت بأونت بلاكه جيتا يهون البنيالة لنمنعنك مما نمنع عنه أذرنا والله أنت يراساتنا جربا كمن تأبك بذنك لن تأبك حلا ثلاث سنور بن ثلاثاتنا كهالاتنا لياتكان يتشلال بلن በጣም በጥንቃቄ እንደምንጠብቀው ሁሉ አንተንም እንጠብቀሃለን ያ ረሱላህ ሰለላሁ ዐለይሂ ወሰለም ምንም ችግር የለም ማለት ማፊ ፈባይዕና ቃል ኪዳን እጅህን ስጠን ቃል ኪዳን እንግባ ምንም ችግር የለም አላቸው فنحن والله على እኛ በአላህ እምላለሁ አላቸው አብናኡ الحرب የጦርነት ልጆች ነን አለ የጦርነት ልጆች ነን واهل الحلقه የመሳሪያ ልጆች ነን የመሳሪያ ሰዎች ነን ከመሳሪያ ጋር ነው የኖርነው ከመሳሪያ ጋር ነው ያደግነው ምን ፈራ ሰዎች አይደለንም አንተን አሳልፈን የምንሰጥ ሰዎች አይደለንም ወሪስናሃ ካቢራን አንካቢር ይሄ ደግሞ ከጥንት ከአባት ከቅድሚያቶቻችን ይዘነው የመጣነው ነው እንዲህ አይነት ድንበር ያለ ማስደፈር ያለ ማስነካት የህይወት መስዋዕትነት መክፈል ይሄ ይዘነው የመጣ ነው ባህላችን ነው ምንም የሚያስፈራህ ነገር የለም ምንም ችግር የለም አብሽር አለ فقاطعه ابو الهيثم ابن تيهان قائلا ابو الهيثم አቋረጠውና ምን አለ ያ ረሱላህ ሰለላሁ ዐለይሂ ወሰለም አንተ አላህ መልእክተኛ ሆይ አላቸው ኢነ በይነና ወበይነ الرجال حبالا በእኛና በአይሁዶች መካከል ቃል ኪዳን አለ መዲና ላይ ቃል ኪዳን አለ እሁደን ወረዋቤት يعني ቃል ኪዳን አለ የሚያስተሳስረን ቃል ኪዳን አለ ወኢና ቃጢዑሃ አሁን አንተ ካንተ ጋር ቃል ኪዳን ገብተን አንተን ወደ መዲና ስንወስድህ ማለት ከነዚህ ጋር ያለም ቃል ኪዳን ልንቆርጠው ነው خلاص ቃል ኪዳናችን ልናፈርሰን እኛ ሙስሊሞች ሆነናል አንተን ተቀብለናል የዛኔ እነርሱም ይሄን አይፈልጉም ስለዚህ ከነሱ ጋር ያለን ነገር ሊያበቃን فهل عسيت እሺ አንተ አላቸው ان نحن فعلنا ذلك ይሄን ሰርተን ከነሱ ጋር ተቆራርጠን ዋጋ ከፍለን ላንተ የህይወት መስዋዕትነት ከፍለን ثم اظهرك الله
አላህ የበላይ ቢያደርግህ አንተን እኛን ጥለህን ወደ መካ ትመለሳለህ እንዴ ያ ረሱላህ ሰለላሁ ዐለይሂ ወሰለም አላቸው በዚህ መልኩ ዋጋ ከፍለን አንተን የበላይ ካደረግንህ በኋላ ሁኔታዎች ከተመቻቹ በኋላ ጥለህን ወደ መካ ትመጣለህ ወደ ሰዎች ያ ረሱላህ ሰለላሁ ዐለይሂ ወሰለም فتبسم رسول الله صلى الله عليه وسلم يا الله ملكتنيا فقال من قالوا وقال نبي محمد صلى الله عليه وسلم بل الدم والدم دمي كنا انت دم قانوا دمي كنا انت دم قانوا والهدم الهدم فاتين كنا انت قانوا كتفاتشو اوري طفاله دمي كنا انت قانوا مطفاتين كنا انت قانوا እንዴት ለማን ተዋቸዋለሁ አሏቸው አይሆን አልተዋቸውም انا منكم وانتم مني እኔ ከናንተ ነኝ እናንተም ከኔ ናችሁ እኔ እናንተ ነኝ እናንተም የኔ ናችሁ በምን በፍጹም አልተዋችሁም አልከዳችሁም ምንም ችግር የለም አሉ احارب من حاربتم የተዋጋችሁትን እዋጋለሁ ከናንተ ጋር ወኡሳሊሙ من سالمتم ከሱ ጋር ሰላም ይሆናችሁትን ደግሞ እኔም ሰላም ሆናለሁ ከሱ ጋር የጠላችሁትን እጠላለሁ የወደዳችሁትን እወዳለሁ በምንም ተአምር ይተወናል ወደ ህዝቦች ወደ መካ ይመለሳሉ ላችሁ እንዳታስቡ ላ እኔ ከናንተ እናንተም ከኔ ናችሁ ምንም ችግር የለውም وفي هذه اللحظه الحاسمه በዚህ ወሳኝ በሆነ ሰዓት ላይ تقدم العباس ابن عباده ابن نضلة وقال ከነሱ ውስጥ አንዱ መጣና ፊት ለፊት መጣ ምን አለ هل تدرون علامه تبايعون هذا الرجل ለመሆኑ እናንተ ሰዎች ይሄንን የአላህ መልእክተኛ ይሄን ሙሐመድን በምን ቃል እየገባችሁለት እንደሆነ ታውቃላችሁ ምን ማለት እንደሆነ ታውቃላችሁ ዛሬ ከሱ ጋር በዚህ መልኩ እጁን እየመታችሁ ቃል ገብተናል ብላችሁ ወደ መዲና እንዲመጣ ስታደርጉት ምን ማለት እንደሆነ ታውቃላችሁ እንዴ አላቸው تبايعونه على حرب الاحمر والاسود من الناس ከሱ ጋር ዛሬ ቃል ስትገቡ ከጥቁሩም ከነጩም ከቀዩም ጋር ጦርነት ለመክፈት መሆኑን ወቁ አላቸው ዛሬ ከሱ ጋር በዚህ መልኩ ቃል ኪዳን ስትገቡ ነገ ሁሉም በእናንተ ላይ ጦር እንደሚሰልቅባችሁ ወቁ فإن كنتم ترون أنكم إذا نهكت أموالكم مصيبة እናንተ ቃል ኪዳን ከሱ ጋር ገብታችሁ ነገ ገንዘባችሁ ሲጠፋ ጦርነት ገንዘባችሁን ሲያጠፋው وأشرافكم قتلا እናንተ ትልልቅ አሉ የሚባሉ ሰዎች ሲገደሉባችሁ አስለምቱሙሁ አሳልፋችሁ የምትሰጡት ከሆነ የዚህን ጊዜ فمن الآن كأهون توت فإنه خزي الدنيا والآخرة ይህንን ማድረግ ደግሞ የዱንያም የአኺራም ውርደት ነው እንደዚህ ካደረጋችሁ وإن كنتم ترون أنكم وافون ነገር ግን እናንተ የገባነው ቃል እንፈጽማለን የምትሉ ከሆነ ለሱ ألا نحكة الأموال وقتل الأشراف ገንዘባችሁም ቢጠፋ የእናንተም አሉ የሚባሉ ትላልቅ ሰዎች ቢገደሉ ይፈልገው ይሁን እንጂ እሱን አሳልፈን አንሰጥም የምትሉ ከሆነ فخذوه نعم قال ግቡና ይዛችሁት ሂዱ فهو والله خير الدنيا والآخرة ይሄ ደግሞ የዱንያም የአኺራም ድል ማለት ይሄ ነው የዱንያም የአኺራም ልቅና ማለት ይሄ ነው ግን ከአሁኑ መወሰን ያስፈልጋል አላቸው قالوا من قالوا فإننا نأخذه على مصيبة الأموال وقتل الأشراف أو ገንዘባችንም አፈርድ ሚል ይበላ ወንዶቻችንም ሊያልቁ እንወስደዋለን ይፈልገው ዛው ይፈልገው ዋጋ ይከፈላል ይፈልገው ዋጋ ምንም ችግር የለም فما لنا بذلك يا رسول الله صلى الله عليه وسلم ግን አንተ አላህ መልእክተኛ ሆይ ታራለኛስ ምን አለን በዚህ አሏቸው ምን አለን እሺ ይፈልገው ነገር ይጥፋ እሱ አያሳስበንም ለኛ قال الجنة አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀነት አለላችሁ አላህ ጀነት ይሰጣችኋል ወክፍያችሁ ጀነት ነው ይሄን ካደረጋችሁ አላህ ጀነት ነው የሚሰጣችሁ የእናንተ ዋጋ የዚህ ስራችሁ ደሞዝ ጀነት ነው ሌላ ነገር አይደለም አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም قالوا ابسط يدك يا رسول الله صلى الله عليه وسلم እጅን ዘርጋለን ጊዜ አታጥፋብናል ነው ባዩ ቃል ኪዳን እንግባ እንዳይቀዘቅዝብን ባንዳፍ እንደማለት ባንዳፍ ያ ረሱላህ ሰለላሁ ዐለይሂ ወሰለም ባንዳፍ خلاص እጅን ዘርጋለን ያላ فبسط يده
እጃቸውን ዘረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فقاموا ليبايعوه ከዛ ሁሉም ተነሱ ቃል ኪዳን ሊገቡ فأخذ بيده أسعد بن زرارة وقال أسعد بن زرارة የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጃቸውን ይዞ ምን አለ رويدا يا أهل يثرب ቀስ በሉ እስኪ እናንተ የመዲና ሰዎች ሆይ አላቸው ሲተረጋጉ እስኪ እናንተ إنا لم نضرب إليه أكباد الإبل እኛ የግመል ጉበት አይደለም የምንመታው ተረጋጉ ለማንኛውም አላቸው إلا ونحن نعلم أنه رسول الله صلى الله عليه وسلم ነገር ግን እኛ እናውቃለን والله አሁን ቃል የምንገባው አሁን እጁን የምንመታው ሰው ብሎ ማለት የአላህ መልእክተኛ መሆኑን ወቁ ለማንኛውም ተረጋጉ وأن إخراجه اليوم ዛሬ እሳቸውን ከመካ አስወጥተን ወደ መዲና እንዲመጡ ማድረጋችን ሙፋረቀቱ العرب كافة አረቦችን በአጠቃላይ መለያየት መሆኑን ወቁ ተጠንቀቁ አሁንም وقد خياركم ምርጦቻቸው እንደሚገደሉባችሁ ወቁ وأن تعضكم السيوف سيف አንገታችሁን እንደሚበላው ወቁ فإما أنتم تصبرون على ذلك فخذوه በዚህ ላይ አሁንም ራሳችሁን ፈትሻችሁ አው እንጸናለን የምትሉ ከሆነ ተበደሉ وأجركم على الله من داتك الله ነው وإما أنتم تخافون من أنفسكم خيفة فذروه በነፍሳችሁ ላይ ሆነ ትንሽ ጥርጣሬ የሚመጣባችሁ ከሆነ ተውት فهو أعذر لكم عند الله ይሄ ለእናንተ አላህ ዘንዳ ዑዝር ይሆናችኋል قالوا ምን አሉ ሁሉም በአንድ ድምጽ يا أسعد አሉት አንተ አስዓድ ሆይ አሉት አንተ አስዓድ አሚጥ አና يدك እስኪ ዞር በል እጅን ወደዛ አርግልን አሉት اخي جينا نسلم زور بلو دزا كما متلو انت فوالله بالله ينبن لا نذر هذه البيعه ይሄን ቃል ኪዳን አንተው ولا نستقيلوها አንሽረው ወደ ሐላም የምንልበት ጉዳይ አይደለም فقاموا اليه رجلا وبايعوه ከዛ አንድ በአንድ ቀስ ብሎ እየመጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙባያ አደረጉላቸው ቃል ኪዳን ገቡላቸው ቀድም ያሉትን ነገር የዘረዘሩላቸው ነገር በሙሉ ሊፈጽሙ ማለት ነው وكان اسعد ابن زرارة هو اول المبايعين على ارجح الاقوال መጀመሪያ ቃል የገባው اسعد ابن زرارة ነብዩ ጋር ላይ ያለው ሞኛቸውን ፈልጉ ብሎ የመጀመሪያው ሙባያ ያደረገው እሱ ነው ይላል የመጀመሪያው ቃል ኪዳን የገባላቸው እሱ ነው وقيل بل ابو الهيثم ابن تيهان ነው ተብሏል وقيل البراء ابن المعرور السمنة تبلوال وأما بيعة المرأتان فكانت قولا بدون مصافحة سيتوچن ግን በንግግር ብቻ ነበር ቃል ኪዳን ያስገቧቸው ማለት ነው لماذا ለምን ምን የለም ምን ስለሌለ ሙሳፋሃ የለም መጨበጥ የለም አጅነብይ ሴት መጨበጥ حرام ነው አጅነብይ ሴት መጨበጥ አይቻል አጅነብይ ሴት ማለት ነው አጅነብይ ሴት ከልጅህ ከሚስትህ ከእናትህ ከእህትህ ከአክስትህ ከጡት እናትህ ከጡት እህትህ ምናምን ከነዚህ ውጪ ከአያትህ ከነዚህ ውጪ ያሉ ሴቶች መጨበጥ ምንድነው حرام ነው ኢንሻአላህ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይቻልም ስለዚህ حرام አንጨብጥም ኢንሻአላህ አለ መጨበጥ ማለት መጥላት ማለት አይደለም ግልጽ አለ መጥላት ማለት አይደለም እንጠላቸዋለን ማለት አይደለም እህቶቻችን ናቸው ሙስሊም እህቶቻችን እንወዳቸዋለን ነገር ግን ከነሱ የበለጠ ማን እንወዳለን አላህን እንወዳለን ከነሱ የበለጠ ማን እንወዳለን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንወዳለን ስለዚህ የአላህን ቃል እንጠብቃለን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ቃል ኪዳን እንጠብቃለን እህቶቻችን ሰላም አለይኩም እናንተም አትጨብጡ እኛም አንጨብጥም አላህ ይወደናል طيب ይሄ ማጨመላለቁ መጥፎ ነው እሺ እንላለን ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልጨበጧቸውም ሴቶቹን በቃል ብቻ ቃል ኪዳን ገቡላቸው وبعد البيعه ከዚያ በኋላ ቃል ኪዳን ከተገባ በኋላ طلب منهم رسول الله صلى الله عليه وسلم ان يخرجوا 12 نقيبا يكونون عليهم ويكفلون المسؤوليه عنهم ከዛ 12 ሰዎችን ምረጡልኝ አሉና እነዚህ 12 ሰዎች የናንተን ኃላፊነት የሚወስዱ ናቸው የናንተን ጉዳይ የሚያመጡ በእናንተ ላይ የሚያስፈልገው ለእናንተ የሚያስፈልጋችሁን ነገር ሁሉ ምን የሚያደርጉ ኃላፊ ሆነው የሚንቀሳቀሱ ሰዎችን 12 ሰዎች መረጡ አሉ فاخرجوا 9 من الخزرج 9
ከኸዝረጅ ጎሳዎች ወሰላተቱን من الأوس ሶስት ደግሞ ከአውስ ጎሳዎች ከኸዝረጅ ስንት ነበር ብለናል ስንት 62 احسنت يا شمس يا سلام يا سلام كأوسس 11 اذا ከኸዝረጅ ስንት አሁን የተመረጠው 9 ከኸዝረጅ 9 ከአውስ ደግሞ 3 ስንት ሆኑ አንድ ላይ 12 ሰዎች ተመረጡና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው እነዚህ ሰዎች ተብሎ ተሰጡ ስም ዝርዝራቸው ኪታባቸው ላይ አለ ከሁለቱም ማለት ነው ከአውስም ከኸዝረጅም فلما تم اختيارهم قال لهم رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم من አሏቸው ይሄን ምርጫ ከተካሄደ በኋላ አንቱም على قومكم بما فيهم كفلاء እናንተ በህዝቦቻችሁ ላይ ኃላፊ ናችሁ አሏቸው ኃላፊ ናችሁ طيب ككفالة الحواريين لعيسى ابن مريم لك حواريዎች ለኢሳ ከፋላ እንዳደረጉት ሁሉ ኃላፊነቱን እንደወሰዱ ሁሉ እናንተም ልክ እንደዚሁ አሏቸው طيب وانا كفيل على قومي وعلى كفيل على قومي اني ደሞ ለህዝቦቼ በአጠቃላይ ከፊል ነኝ ኃላፊ ነኝ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉም ላመነ በሙሉ ማለት ነው قالوا نعم አዋል እኛም ተቀበለናል ይሄን ኃላፊነት አሏቸው طيب هذه هي بيعة العقبة الثانية هي ሁለተኛው ቃል ኪዳን ነበረ وكانت حقا اعظم بيعة واهمها في حياة الرسول صلى الله عليه وسلم هي በጣም ትልቁና በጣም አስፈላጊ የነበረው ቃል ኪዳን ነበረ تغير بها مجرى الاحداث وتحول يعني خط التاريخ በዚህ ቃል ኪዳን ሁኔታዎች ተቀይረው ነበር خلاص የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዳዕዋ መስመር አቅጣጫውን የቀየረበት ሁኔታ ነበረ ታሪኩ ራሱ የእስልምናው ታሪክ ይዘቱ ቀይሯል ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መፈራት ተጀመሩ ማለት خلاص ከዚህ በኋላ መዲና ላይ አገር አገኙ ሰራዊት አገኝ ሁሉ ነገር ተቀየረ ይሄ በጣም ትልቅ የሆነ ገጠመኝ ነበር ولما تمت البيعة وكاد الناس ينفضون اكتشفها احد الشياطين لك ይሄ ቃል ኪዳን ተፈጽሞ ሰዎች ተነስተው ወደየ መተኛ ቦታቸው ሊሄዱ ሲሉ አንድ ሸይጣን ተነስቶ ጮኸ وصاح بأنفذ صوت سمع قط በዚያ እንደዛ አይነት ድምጽ ተሰምቶ በማያውቅ ሁኔታ በጣም የትናይት በሚደርስ ድምጽ ጮሆ ተናገረ ያ አህለ አኻሺብ እናንተ አይል መናዚል ማለት ነው እናንተ እዚያ አካባቢ ያረፋችሁ ሰዎች ሆይ ብሎ በሚና ላይ እኮ ለሐጅ የመጡ ሰዎችን አለ هل لكم في محمد والسبات معه ለመሆኑ እናንተ በሙሐመድና ሱባት የሚባሉት እነዚህ በእነሱ አባባል ያኒ ወደ እስልምና የገባውን ሰው ነው ከሱ እሱን የተከተሉ ሰዎች ነብዩ መሐመድ ሳቢ ይሏቸዋል እነዚህ ሃይማኖታቸውን የካዱ እንደማለት ሱብሃንአላህ العظيم ከሱ ጋር ካሉ ሰዎች قد اجتمعوا على حربكم እናንተን ሊዋጉ እኮ ተሰብስበው ቃል ኪዳን ተግባብተዋል አለ فقال رسول الله صلى الله عليه وسلم يا الله ملكتني اما والله يا عدو والله يعني والله يهونبኝ አንተ አላህ ጠላት ሆይ አሉት لا تفرغنا لك ላንተ ለብቻ ግልጽ ሆነልሃለሁ አለ ሁሉንም ቦታ ሲጂ ላንተ ለብቻ ግልጽ ሆነልሃለሁ ችግር የለም አብሽር እሺ አሉ የስራህን ዋጋህን ይሰጣሃለሁ ማለታቸው ነው وامرهم ان ينفضوا الى رحالهم ከዚያ ወደ ቦታቸው እንዲመለሱ ነገሯቸው فرجعوا وناموا حتى اصبحوا ተመለሱና ሄደው ምንም ነገር እንዳልተፈጠረ ለጥ እዛ ሚና ላይ ማለት ነው ለሐጅ ከመጡ ሰዎች አንድ ላይ ሄደው ተኙ وصباحا جاءت قريش الى خيام اهل يثرب ليقدموا الاحتجاج اليهم ከዚያ ጠዋት ቁረይሾች ተሰብስበው መጡና ከመዲና የመጡ ሰዎች ጋር መረጃ ሊያመጡባቸው ፈለጉ ምን ተሰራለ ማለት فقال المشركون ከመዲና ከመጡ ሙሽሪኮች ውስጥ ለቁረይሾች ምክንያቱም እነሱ ለጥ ብለው ይላ ሲያንኮራፉ ነበር ምንም የሆነውን ነገር ያወቁት ነገር የለም ምን አሏቸው هذا خبر باطل አሏ ይሄ እኮ እንዴ ውሸት ነው አንድም የተደረገ ነገር የለም እንዴት እንደዚህ አይነት ነገር ታምናላችሁ አሏቸው ሙሽሪኮቹ ማለት ሙስሊሞቹ ዝም ብለዋል ምንም አያውቁም ማለት ነው እነሱ ما كان من شيء عندهم የሆነ ነገር وسكت المسلمون ሙስሊሞቹ ዝም አንድም ነገር አልተናገሩም فصدقت قريش المشركين ورجعوا خائبين በቃ እነዚህ የኛዎቹ ስለሆኑ አይዋሹንም ነበር አንድ ነገር ቢኖር ነግሩን ነበር ስለዚህ ምንም ነገር የለም ማለት ነው ብለው ተመለሱ ቁረይሾቹ واخيرا تاكد لدى قريش ان الخبر صحيح
የሐጅ ስርዓት አልቆ የመዲና ሰዎች ወደ መዲና ከተመለሱ በኋላ ይሄ የተደረገው ነገር እውነት መሆኑ ቁረይሾች በትክክል ደረሱበት فأسرع فرسانهم في طلب أهل يثرب ከዚያ በኋላ ፈረሰኞች ቆመው ሩጫ ጀመሩ ማለት ነው መጋለብ ወዴት የመዲና ሰዎችን ሊያገኙአቸው فأدركوا سعد بن عبادة والمنذر ابن عمرو عند الأذاخر أذاخر ማለት በጣም ሽታ ያለው ቆንጆ ዛፍ ስም ነው ነገር ግን ያ ያለበት ቦታ ያ ዛፍ ያለበት ቦታ ላይ ደረሱባቸው ሁለቱ ሰዎች ላይ فأما المنذر فأعجز القوم هربا منذر አመለጣቸው ሮጦ አልደረሱበት وأما سعد فأخذوه سعد بن عبادة ያዙት وربطوه ጠፍሮ አሰሩት وضربوه ከዛ እየቀጠቀጡ وجروا شعره ጸጉሩን እየጎተቱ ማለት አስረው ጸጉሩን አስረው እየጎተቱ حتى ادخلوه مكة ድረስ ይዘውት ሄዱ እዛ ሊያሰቃዩት فخلصه المطعم ابن عدي والحارث ابن حرب እነዚህ ሙጥዒም ኢብኑ አዲይ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጣይፍ ሲመጡ ከለላ ሰጥቷቸው የነበረው ማለት ነው كذلك حارث ابن حرب የተባለው ሁለቱ ሰዎች መጡና ከሙሽሪኮች ልቀቁት እሱ በእኛ ከለላ ነው እንዳትነኩት ካሁን በኋላ خلاص የኛ ነው እሱ በእኛ ከለላ ነው ያለው እንዳትነኩት አሏቸው ምንም ማድረግ አይቻልም ወዲያው እሺ ያሉና ፈተው በሰላም ለቀቁት አይቻልም لماذا ለምንድን ነው ያደረጉት اذ كان يجير لهما قوافلهما بالمدينه እሱ ደግሞ سعد ابن عبادة የንግድ እንትኗቸው ያኒ ቃፊላቸው ወደ ሻም በሚሄድበት ጊዜ ከለላ ይሰጥላቸዋል ማንንም ሰው አይነካባቸውም ነበር ስለዚህ እንዴ እሱማ ዛሬኛ ይያለን እንዴት ይነካል ብለው ከለላ ሰጥተው ነጃ ወጡት واراد الانصار ان يكروا الى مكه ከዛ አንሳሮች ጦርነት ሊከፍቱ ወደ መዲና እንመለሳሉ ይሄማ ቀልድ የለም እሱ ተይዟል ሰዓት ተይዟል ጦርነት እንከፍታለን እንጂ ይሄማ ሄደን እንዋጋለን ምን ችግር አለው እኛና እነሱ እንተያያለን ጣጣ የለም ብለው ልክ ሲወስኑ اطلع عليهم سعد قادما ልክ በዚህ ሁኔታ ላይ ያሉ ሰዓድ ተለቆ በሰላም ወደ እነርሱ መጣ አው خلاص طيب የራሳቸው ጉዳይ አሁን ተተናቸው ብለው فرحلوا الى المدينه سالمين ወደ መዲና በሰላም ሰዓድንም ይዘው ተመለሱ ይላል ኢንሻአላህ ለዛሬ እዚሁ ላይ እናቆማለን ወደ መዲና የተደረገውን ሂጅራ በሚቀጥለው ሳምንት እናያለን አላህ ካለ ኢንሻአላህ